እኮ በጭራሽ ይሄንን ማድረግ አልችልም። ትመረመሪያለሽ፣ አለበለዚያ የባሰ እንዲጠራጠር ነው የምታረጊው ዲናና ባርኮን በስካር መንፈስ ሚስጥራቸውን ዝርግፍግፍ አድርገው ለአብርሃም ነገሩት። አብርሃምም ግራ ተጋባ። ባርኮንና ዲና አሁን ላይ ሰክረው እያለ እቅዳቸውንም እንዲሁም ደግሞ ማርኮንና እንዲሁም ዲና እህትና ወንድም ሳይሆኑ ባልና ሚስት እንደሆኑም አብርሃም አወቀ። በጣም ደነገጠ። ይህ ደግሞ ምን ማለት ነው? ምክንያቱም ደግሞ እስከ ዛሬ ድረስ እህቴ ናት ወንድሜ ነው እያሉም ሲኖሩ ቤት ውስጥ እንደነበረ ነው እንጂ የሚያውቀው በፍጹም ዲና የማርኮን ሚስት ትሆናለች ብሎ አላሰበም ነበር። ነገር ግን በጣም ተናደውና እንዲሁም ደግሞ ነገሮች ሁሉ አልሳካላቸው ሲሉ ስለዚህ ሁሉን ነገር አውጥተው ስለተናገሩ በሰከሩበት ሁሉንም ሚስጥር አወሩ። እናም ባርኮንም ቆይ ግን ዲና እንዴት ነው ዛሬ እንደዚህ ሆነሽ እኮ አይቼሽ አላቅም፣ ለምንድነው የማትረጋጊው? በማለት ሊያረጋጋትና እንዲሁም ደግሞ ሊያስተባብል ሞከረ። በቃ ካሁን በኋላ ምንም አይነት ነገር የለም፣ እስከ ዛሬ ድረስ የለፋንበትም ገደል ገብተዋል። ስለዚህ ምንድነው የማደርገው? በቃ አሁን እኮ ምንም አማራጭ የለኝም በማለት ዲናም እራሷን ስታም ወደቀች። ይህንን በምትናገርበት ሰዓት ማርኮን በጣም ነበር የተናደደው። ቆይ እንዴት እንደዚህ አድርገሽ ስራዬን ሁሉ ታበላሻለሽ፣ ለዚህ ተጠያቂ ደግሞ አንቺ ነሽ ይላታል። አብርሃም በጣም ደነገጠ። ቆይ ግን ምንድነው እየተካሄደ ያለው ብሎም ይላል። ግን ደግሞ ይህንን ሲል አብርሃም ግራ ተጋብቶ ነበረ። መቼም እንኳን ማርኮን ብዙ ጊዜ ምንም ባስደስተውና እንዲሁም ደግሞ የሚሰራቸው ስራዎች በተለይ በየመሃሉ የሚደነግጠውና እንዲሁም ደግሞ የሚያስተባብለው ነገር ቢኖርም ግን አብርሃም መቼም ቢሆን ይህን ያክል ድራማ ይሰራብኛል ብሎም አላሰበም ነበር። አሁን ላይ ይህ ነገር መፈጠሩ ለአብርሃም በጣም ጥሩ ነገርና እንዲሁም ደግሞ እጅግ አስደሳች ነገር ነው። ምክንያቱም ደግሞ አብርሃም ከአሁን በኋላ ይጠነቀቃል። ምክንያቱም አሁን ላይ ማርኮንና እንዲሁም የማርዳ እህት አንድ ላይ ተባብረው አብርሃምን ባዶ ሊያስቀሩትም አስበው ነበረ። ነገር ግን አብርሃም ሁሉን ሚስጥር ስላወቀ ስለዚህ ቤቱንም ሆነ እንዲሁም ደግሞ የራሱን ገንዘብ በራሱ መንገድ ማካሄድ እንደሚችልም አሁን ላይ ሁሉም ነገር ተረድቶታል። ምንም እንኳን ዲና ብትጎደውና እንዲሁም ደግሞ ዲና ቆይ ምን ሆነሽ ነው እንደዚህ ሆንሽው? ሌላ ህመም ነገር ስሜት ካለብሽ ንገሪ፣ ችግር የለውም እኔ ያሳክምሻለሁ። የማታውቂው ነገር ካለ ቆይ ግን ምንድነው እንደዚህ የተረበሽው ብሎም ሲጠይቃትኝ አብርሃም እባክህን ተወኝ በቃ አሁን ላይ ምንም አይነት ነገር ማውራት አልፈልግም፣ ለብቻዬ መሆን ነው የምፈልገው ነበር ያለችው። እንዲሁም አብርሃም ግራ በመጋባት እሺ ሁኝ በቃ ግን ደግሞ ተረጋጊ፣ መረጋጋት አለብሽ ብሎም ይላታል። ይህንን ሲላትኝ እሷም ደግሞ የሻወሩን ውሃ ከፍታ እላዩ ነበረ ስደፋ የነበረው። በቃ ተቃጠልኩኝ እያለች እናም ደግሞ ሁለቱም ጠጥተው በመስከራቸው በጣም የተሸወዱት አንዳቸው አለማገዘነባቸው ነው። ምክንያቱም ደግሞ ዲናም ሆነ ማርኮን በጣም ሰክረዋል። ስለዚህ ማርኮንም ሆነ እንዲሁም ደግሞ በተለይ ደግሞ ነገሮች ሁሉ አሁን ላይ ምንም ነገር እየተሳኩለት ስላልሆነ ተናዶም ነበረ። ይህንን ሚስጥር አብርሃም ከበር ላይ ሆኖ ነበር የሰማው። እናም እነሱ ሁለታቸው አንድ ላይ ሆነው አብርሃም በር ላይ ሆኖ እነሱ የሚያወሩትን በቃ ልፋታችን ገደል ገባ ማለት ነው። እስከ ዛሬ ልፋት ለፍተን ገደል ገባ። የልዩ ምት ወታ አመልጣለች። አሁን በምን እናማኛለን? አሁን ላይ ልዩ እህቷም ሆነ እንዲሁም እናቷ እንደታገቱ ነው የምታውቀው። ነገር ግን እናቷም ሆነ እንዲሁም ደግሞ የልዩ እህት እጃችን የሉም። ስለዚህ ምንም አይነት ማስፈራራ ነገር የለውም። በተለይ ደግሞ ልዩ አስፈራርተውኝና እንዲሁም ደግሞ ይህ ውሸት ነው እኔ የማርዳን ወርቅ በፍጹም አላየውም ካለች ይህ ሁሉ ለኛ በጣም አደጋ ነው። ምንም ነገር እንኳን ሳናስተካክል ኪሳራ ውስጥ ነን በማለት ነበረ የነገረው። እንዲሁም አሁን ላይ ማርዳ ወደ ቤቷ ለመመለስ ብትወስንም ግን ደግሞ በጣም ከባድና ችግር የጤና እክል እንዳለባትና እንዲሁም ደግሞ ብዙ ቀን እንደማትቆይ ስለምታውቅ ነበረ። ስለዚህ ልጄንም ሆነ እንዲሁም የሚወደኝ ባሌን ጥየው ይጃለው። ደግሞም ባሌ በጣም ተጎድተዋል። አብርሃም በሰዓቱ ምንም እንኳን በተኛበት ነው ልጄንም ሆነ እሱን ጥያቸው የርኩት። በጣም ተሰቃይቷል። እኔን ለማግኘትም ብዙ ጥረት አድርጓል። ግን ደግሞ ይሄ ሁሉ ነገር እያለ አሁን ላይ እኔ ምንም ማድረግ አልችልም። እንደገና ወደ ህይወታቸው መግባት አልፈልግም። አሁን ላይ ይኸው አብርሃምም አግብቶ በትዳሩ ደስተኛ ነው። ልጄም እንደዛው በዛው ትሆን ከምትሰቃይ ብላም ትላለች። ይህንን በምትልበት ሰዓት እንግዲህ
ይህንን በምትልበት ሰዓት ልዩ ወይም ደግሞ ዲና ሳቤላን በጥፊ ስትመታት ነበር ያየችው። ማን ነው? ወይኔ ልጄ ለካ እንደዚህ የተሰቃየች ነው ወይ የምትኖረው? በቃ እኔ እኮ የተሻለ ህይወትና እንዲሁም ደግሞ ጥሩ ያደረግኩ መስሎኝ ነበር ልጄ ቅርበኝ ብላ ማርዳም ስቅሰቅ ብላ አለቀሰች። ይህንን ያለቀሰችበት ሳቤላ ስታለቅስና እንዲሁም ደግሞ በጥፊ ስትመታ ስታያት ነበረ። ነገር ግን ልዩ በጣም ተመችቷትና እንዲሁም ደግሞ ዲና የእንጀራ እናቷ በጣም ጥሩ ሰው እንደሆነችና እንደምታስብላት ነበረ የነገረቻት። ነገር ግን አሁን ላይ ይሄ ነገር ሁሉ በጣም ከባድ ስለሆነ ነበረ በጣም ተናዳና ተበሳይታ ሂዳ እንቅ ልታደርጋትም እየደረሰችው። ስለዚህ ልዩም ሆነ እንዲሁም ደግሞ ሳቤላ እየተሰቃዩ ነው የሚኖሩት ማለት ነው ብላም በጣም አዘነች። አሁን ላይ ሂጄ በቃ እንመጣው ብዬ ወደ ህይወታቸው ብገባ ደግሞ ማሳቀቅ ነው። ምክንያቱም ደግሞ እኔ ልሞት የምሞትበትን ቀን እየቆጠርኩ ነው ያለሁት በማለት ማርዳ በጣም አዘነች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁላችሁ። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ስንለቅ ለእናንተ እንዲደርሳችሁ ያደርጋል ማለት ነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ውድ ቤተሰቦቼ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። በነገራችን ላይ እንግዲህ እዚህ ጋር የምታዩት ቪዲዮ እንግዲህ ሁላችሁም ክፍለ ሀገር ያላችሁ ልጆች ገበያ ውስጥ ነው ማለት ነው። እንግዲህ ክፍለ ሀገር ገበያ ከናፈቃችሁ ገጠር ውስጥ ነው ማለት ነው። ውድ ቤተሰቦቼ እንደምታዩት እንግዲህ በጣም ብዙ ሰው አለ። እንዲሁም ደግሞ ለመቅረጽ ራሱ ስላልተመቼ ነው። ምክንያቱም ደግሞ ስትቀርጹ ሰው ትክትክ ብሎ ነው የሚያችሁ ካለው ሰላም አንጻር ማለት ነው። አሁን ላይ አማራ ክልል ላይ ሰላም ስለሌለ ስለዚህ ለምንድን ነው የምትቀርጸን በማለት ይናገራሉ ማለት ነው። ስለዚህ ይችን ቀስ ብዬ ተደብቄ ነበር እየቀረጽኩት። እንዲሁም ደግሞ የሆነ ልጁ አይቶኝ ነበር እና ለምን ትቀርጭኛለሽ ብሎም ጠይቆኝ ነበር ማለት ነው። እኔም ደግሞ አልቀረጽኩም ብዬ ስንከራከር ነበር ማለት ነው። ለምንድን ነው ካሜራ ያለ ፈቃዳችን የምትቀርጹበት ስለሚሉ አይረዷችሁም ማለት ነው። እዚህ ጋር ገበያ ላይ ፕራንክ ማድረግ ምናምን እንዲሁም ቪዲዮ ላይ ለመቅረጽ በጣም ከባድ ነው ማለት ነው። ውድ ቤተሰቦቼ እኔ በጣም ብዙ መስራት ፈልግ ነበር። ነገር ግን ደግሞ ይህ ነገር ስላለ ሰዎቹ ደግሞ አይረዷችሁም። የገጠር ሰው ደግሞ በጣም ከባድ ነው። ምክንያቱም አይረዷችሁም ማለት ነው። ካሜራን እንደ ክፉ ነገር ነው የሚያዩትኝ የሆነ ነገር የሆነ ተልኮ አለሽ ምናምን ስለሚሉ ስለዚህ በዛ ምክንያት ነው ማለት ነው። እንግዲህ ያው ደግሞም ከተመቸኝ ብዙ ቦታዎችን የማሳያችሁ ይሆናል። እናንተም እንግዲህ የምትፈልጉትን ነገር ጠይቁኝ፣ እኔ የማቀርብላችሁ ማለት ነው። ውድ ቤተሰቦቼ የተለያዩ ቪዲዮዎችን ይዤላችሁ መጣለሁ። ዛሬ ግን እንግዲህ በምስሉ እያያችሁ የገበያ የበርበሬ እንዲሁም ደግሞ ምንድን ነው የእቃዎች ምናምን ዋጋን እዚህ ጋር እንግዲህ እየተናገሩ ነው ማለት ነው። ድምጽ በጣም ይጮህ ነበረ። እኔ ሳይለንት አድርጌዋለሁ፣ ምክንያቱም ደግሞ ሙዚቃም አለ ማለት ነው። እንግዲህ የአትክልትና እንዲሁም ደግሞ የፍራፍሬ እንትን ማስታወቂያ እየሰሩ ስለሆነ ስለዚህ መሀል